ሙት አስነስተዋል። አሁን ማህበራዊ ኑሮውን ነው አሁን ሰው አሁን ይሄ ልጅ ለልጅ የሚለውን በቀን ቤታቸው ይሄ ባለዳባ ከባለዳባ ባለካባ ከባለካባ ባለሽሮ ከባለሽሮ ባለዶሮ ከባለዶሮ የሚለው ሊንክኔ በነገራችን ላይ በጣም ሳስበው ሁልጊዜ ይገርመኛል። ቅኔ ያላወቀ ሰው አማኝ ሊሆን ይችላል፣ አሳማኝ ሊሆን ይችላል። ቅኔ ሳይማሩ መጽሐፍ ማወቅ አይቻልም። ማርሆ መጽሐፍ አሁን ቅኔን ሳያውቁ ሳይገኙ የመጽሐፍ መምህር ላይ መጽሐፍ ተምሬያለሁ ማለት በጣም ከባድ አይቻልም። አንድ ሊቅ ምን እየበላው ልማር ነው ሲላቸው ምን እየበላ ልትደነቁ እንኳን ለበዓለ ትንሣኤ ያደረሳችሁ ሲል አሁን አንዱ ሰው ለበዓለ ትንሣኤ ያደረሳችሁ ነው ቢጽፍ አልፈውና ቢጽፍ እንኳን ለጣዖት ባላደረሳችሁ በጣም አሁን ይሄ ቅኔው ግን በጣም የሚገርም ነው። እግዚአብሔርን ነው ሞገቱት እኮ እና የሚታወቁበት ከባድ የሆኑ ትርጓሜዎችን ሂደው ቦግ ማለት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አብይ ኃይሉ ስልጣን አሰሮ ለሰይጣን ጋዞ ለአዳም ሰላም ኮነ። ሰላም ክርስቶስ በታላቅ ኃይልና ስልጣን ከሙታን ተለይቶ ተነሳ፣ ሰይጣንን አሰረው፣ አዳምን ነፃ ወጣው። ከዛሬ ጀምሮ ሰላምና ደስታ ሆነ። እጅግ የተወደዳችሁ የአሽማል ሚዲያ ቤተሰቦቻችን በያላችሁበት እንደምን አላችሁ? ይህ አሽማል ሚዲያ ነው። በዛሬው ዕለት ደግሞ አዲስ እንግዳ በመካከላችን ይገኛሉ። መጋቤ ምስጢራት የኔታ ሰሎሞን በለጠ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰሜን ጎጃም ሀገረ ስብከት የሊቃውንት ጉባኤ ክፍል ኃላፊ እንዲሁም የቅዱሳት መጻሕፍት ትርጓሜ መምህርና የቅኔ መምህር ናቸው። ሁልጊዜ በዚህ ሚዲያ እንደምናቀርባቸው እያሰብን ዛሬ በመካከላችን ተገኝተውልናል። ቆይታ የምናደርገው ከእሳቸው ጋር ነው። የምንወያይበት ርዕሰ ጉዳያችን ደግሞ ያው የቤተ ክርስቲያናችን አንዱ ዋና የሚባለው ምሰሶ የሆነውን ቅኔን እያነሳን ነው የምንነጋገረው። በቅኔ ዙሪያ ደግሞ ብዙ ነገሮች ይተነተናሉ ወደፊት የምናነሳቸው ሆኖ ይህንን ስናደርግ ለምንድነው ወደ በዚህ ሰዓት እናንተም አንዳንዶቻችሁ ስለ ባለ 50 እያንዳንዱን ነገር መነሳት እያለበት ለምን የሚል ሰው ካለም ይህ ሳይገባን ቀርቶ አይደለም። ብዙ ሚዲያዎች ወደ አንድ አቅጣጫ እየሄዱ ስለሆነ ያልተነካውን ክፍል ለማንሳት ነው። በዛውም ላይ ከአምዶች መካከል አሽማል ሚዲያ ከአንቀጸ አሚን የሚል አለ፣ የሊቃውንት ወግ የሚል አለ። በዚህ ከታላላቆች ሊቃውንት ጀምሮ በጣም ብዙ ሊቃውንት ከኔታ ማይበልም ጭምር እየቀረቡበት ያለ ሚዲያ ነው። በዚህ መካከል የሊቃውንት ወግ የቅኔ ወግ አለ። ይህን ሁሉ ነገር ታሳቢ አድርጎ ይሰራል። በሌላ መርሃ ግብራችን ደግሞ ባለ 50ውን አስመልክቶ የምንገለጽ ይሆናል። ለዛሬው ግን ሙሉ በሙሉ ትምህርታችን የሚያጠነጥነው ቅኔን በማንሳት ቅኔ ምንድን ነው፣ በቅኔ ከቅኔ ምን እንማራለን፣ ምንድን ነው የምንማረው የሚለው ዋናው ምሰሶ እሱ ነው። ይህንን ስንነጋገር ደግሞ ዝርው እንዳይሆን ያው አባቶቻችን የቀደሙ ዋኖቻችን ያስቀመጡት ነገረ ማርያምን፣ ነገረ ክርስቶስን፣ ነገረ ቤተ ክርስቲያንን፣ ምስጢረ ሥላሴን፣ ምስጢረ ሥጋዌን እያንዳንዱን ስነ ፍጥረትን ሳይቀር በቅኔ ገልጠውታል። ቅኔ ደም ግባት ያለው ለአእምሯችን ሰፊ ዕውቀት የሚሰጠን በአራቱም አቅጣጫ ማየት የሚችል አክቲቭ የሆነ አእምሮ እንዲኖረን የሚያነቃቃ ገፊ ኃይል ስለሆነ በደከሙ ሊቃውንት በኩል እነዚህን ነገሮች በተደጋጋሚ እናቀርባለን። በተለይ ደግሞ ኢትዮጵያን እዚህ በፊት የኔታ ማይበል ሲናገሩ ኢትዮጵያ ራሱ ቅኔ ናት ብለው ተናግረዋልና እነዚህን ነገሮች እናነሳለን። እጅግ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስንዱ እመቤት ናት ተብላ ስትጠራ ስንዱ እመቤት ያደረጓት ደግሞ ሊቃውንት ናቸው። 3000 ዓመት ይህን ያክል ተጉዛለች መጣለች የሚለው እግራቸው እስኪያብጥ ድረስ በእግራቸው ቆመው ሌሊቱን ሙሉ ከእግዚአብሔር ጋር ሕዝብና እግዚአብሔርን የሚያገናኙ ሊቃውንት አሏት። በታሪክም በምስጢርም ተፋለሶ እንዳይኖር ሀገሪቱ ክብሯን ጠብቃ ቤተክርስቲያኗ ንጽህናዋ ዶግማ ቀኖና እንዳይሸረሸር አድርገው በመኖር ሰፊ ዋጋ የተወጡ ሊቃውንት አሉ። እነሱንና ቅኔያቸውን እያሰብን ነው የምንነጋገረው። ከዛ መካከል እንደው የምናነሳቸው ቅኔዎች የመላከ ብርሃን አድማሱ ጀንበሬ ቅኔዎችን እያነሳን እንዴት ነው የገለጧት ቤተክርስቲያንን አስተምሮ እንዴት ነው በቅኔያቸው የገለጹት በሚል እጅግ በሚያጓጓ መልክ የገለጹበትን አንዳንድ ቅኔዎችን እያነሳን
እንነጋገራለን። እስከ መርሃ ግብራችን ፍጻሜ ድረስ በንቃትና በትጋት እንድትከታተሉን እያሳሰብኩኝ ወደ መምህራችን እመለሳለሁ። እግዚአብሔር ይስጥልን። የኔታ እንኳን ደህና መጡ። እንኳን አደረሰዎት። ያው በመግቢያም እንደተናገርኩትኝ ዛሬ ሰው ጋር እንድናወራ የምፈልገው ብዙ ሰውም በኮሜንት ያሳውቀናል ይህኛውን ክፍል መስራት ብትችሉ የሚሉ ኮሜንቶች ይበዛሉና ከዛ የተነሳ የሚዲያውም ዓላማ የህዝቡን ሐሳብ ከበድ ያለውን ነገር ማቅለል ስለሆነ ከመላከ ብርሃን አድማሱ ጀንበሬ ቅኔዎች እንደው አንዳንዶችን እያነሳን አጭር ቆይታ እንዲኖረን ነው የፈለኩትና ከብርሃን አድማሱ ማን ናቸው ከሚለው ብንነሳ መቼስ የሊቃውንት ጥናት ሊቃውንት ናቸውና እዛ ብንጀምር። አመሰግናለሁ። ተመልካቾቻችን እንግዲህ መላከ ብርሃን አድማሱ ጀንበሬ ማናቸው ቢለውን ማወቅ እውነቱ ሃይማኖትን ማወቅ ነው ብዬ ነው የማስበው። ሃይማኖትን እንድንረዳው ካደረጉ ሊቃውንት መካከል እሳቸው ናቸው። እንደው ባጭሩ ለተመልካቾቻችን ይመች ዘንድ ዮሐንስ አፈወርቅ ይናገራል። መጀመሪያ ከመጽሐፉ አስቀድሞ የመጽሐፉ ደራሽ እና የመጽሐፉ ጸሐፊ ማን እንደሆነ ደለው ለዛ ያነብ ቅድመ ይስክር ስሙ ለባለ መጽሐፍ የሚባለው ጥሩ ነው። አንድ መጽሐፍ ከመነበቡ በፊት የማን መጽሐፍ ነው ሲባል ስሙ ሰው ሊቁ ሲገለጽ የሊቁን መጽሐፍማ ብሎ ሰው ያን መጽሐፍ ለማንበብ ይጓጓል ማለት ነው። እና መላከ ብርሃን አድማሱ ጀንበሬን ማወቅ ሃይማኖታችን ማወቅ፣ ቤተክርስቲያናችን ማወቅ፣ ኢትዮጵያን ማወቅ ነው። እና መላከ ብርሃን አድማሱ ጀንበሬ ባጭሩ እንደው ከልደታቸው ከጊዜ ልደታቸው ስንነሳ በ1885 ዓመተ ምህረት በዲማ ይቅኔ አውድማ ተወለዱ ማለት ነው። አባታቸው አቶ ጀንበሬ ናቸው፣ ምዕመን ናቸው። አያታቸው አዲስ ይባላሉ፣ እናታቸው ወለተ ማርያም ይባላሉና መላከ ብርሃን አድማሱ ጀንበሬ የተወለዱለት አንድ ይበቁ እዚያ ዲማ አካባቢ በቃ በነፍሴ ይጣጣል። በጣም እዛ በበረሃው እውነት ነው። እዚያ የሚባል በረሃ አለ። አሁንም የዘጉ አባቶች አለ። ታች ደግሞ ተክለ ሃይማኖት ይባላል። እነኝታ ማይበል እንኳን በደንብ ተጠቅሞባቸዋል። እነኝታ ክብረ ስላሴ ይባላል። ተክለ ሃይማኖት ገዳሙ ላይ ያለ እነሳቸው ያሉ አባት ብዙ አሉ። እዚህ በበረሃው በዋሻው የሚያዝያ ጊዮርጊስ ታቦቱ የሚወጣበት ስውር የሆነ በጣሊያን ጊዜ ታቦታት ሁሉ በእግዚአብሔር መልአክ እየተነጠቁ ሄደው የገቡበት ጥልቅ የሆነ ዋሻ ግሩም የሆነ ማለት ልዩ የሆነ በጣም ተሄዶ ማይዘለቅ ዳራሻው አይታወቅም። በእነሻው ነው ልዩ የሆነ ዋሻ እና ከዚያ የወጡ አንድ አባት መጣው መላከ ብርሃን አድማሱ የተወለዱለት እናታቸው ወለተ ማርያም መጣው ይህ ሕፃን እግዚአብሔርን ለማገልገል የተመረጠ ነውና በጥንቃቄ አሳድጊ ብለው ነገሯት። እንደ ሰው መስዋዕት መላኩ መጣው እንደነገራቸው ማለት ነው። በጥንቃቄ አሳድጊው እግዚአብሔርን ለማገልገል የተመረጠ ብለው እንዲያበቁ አባት ሲናገሩ ከዚያን ጊዜ ጀምሮ አያታቸው ያለው ትላቸው ነው። እግዚአብሔር ያለው ደማት ያለው እንዲህ ብሎ የተናገረለት እንደማለት ነው። ያለው ሚል እናታቸው የሚጠሯቸው ነበር። ያለው ሚል ትንቢቱ አባታቸው አድማሴ ይላቸው ነበር እና ስማቸውን መላክ ያወጡ ይመስላል። እንደነ ኢሳይያስ እንደነ ኢያሱ ማለት ነው። ሊቀ ሊቃውንት ስማ ኮነ መላክ አድማስ የማይወስነው አድማስ ብለው ጽፈውላቸዋል። በእውነቱ አድማስ የማይወስነው አድማስ ግሩም ነው። ገለጻው የተለየ ነውና አድማስ ብሏቸው ነበር። እንግዲህ የዚያን ጊዜ የእውቀታቸውን ስፋት የሚገልጽ ነው ስማቸው ማለት ነው። እንዲያው ነው አደጉ። ካደጉ በኋላ ለአቅመ ትምህርት ሲደርሱ ከዚያው ከሚገኙ መምህር ገብተው የፊደል ገበታን ፈጽመው ጠቅላላ የቤተክርስቲያን የሚነገረውን ስርዓተ ትምህርት ፈጽመው ጾመ ድጓ የሚባለው ታች ፊደል ጀምሮ ዳዊት፣ ቁጥር፣ ዜማ፣ ጾመ ድጓ የሚባለውን እዚያው አጠናቀው ከተማሩ በኋላ ወደ ተለያዩ ቦታዎች ሄደው ብዙ እውቀትን ቀስመዋል። በጣም ብዙ መላከ ብርሃን አድማሱ ጀንበሬ በዚህ አካባቢ ሊቅ አለ ከተባለ ሄደው መጠየቅ ነው ማለት ይታወቅ። እንደንም ቀሳል ናቸው። ከዚያም ነው የሚቀሱት እና በጣም ታሪካቸው ብዙ ነው። ከጊዜያችን አንፃር ግን ዋናውን ነገር ስለፈለግ ነው በአራት ነገር ነው የሚታወቁት መላከ ብርሃን አድማሱ። አንደኛ በብቃታቸው
ብቁ ናቸው። ከተወለዱ ጀምሮ ሲወለዱ በብስራት እንደማለት ነው፣ ወይም ደግሞ በበቃ ሰው ነው የተነገረላቸው። መጨረሻ ላይ እንዲያ ብሎ የተነገረላቸው አባት ሙት አስነስተዋል። እሳቸው ጸልየው ሙት አስነስተዋል። አሁን ሰው በነገሌ ጊዜ ሙት ተነሳ። ይሄ እኮ የመጨረሻ ተአምር ነው። የመጨረሻ እንደነ ቅዱስ ጴጥሮስ እንደነ ቅዱስ ጳውሎስ በዘፈረ ልብስና በጥላቸው ሲያስነሱት እንደነበሩ ሙት አስነስተዋል። እና በብቃት ነው የሚታወቁት። በብቃት አንደኛው ብቃታቸው ማለት፣ ሁለተኛው ትህትና። ሁለተኛው ትህት እንግዲህ የበቃ ሰው እርግጥ እየበቃ ሲሄድ ኢምንት እንደሆነ ያውቃል፣ ትንኛ ይሆናል፣ ባለ ትህትና ይሆናል። እና ትህትናቸው መልአከ ብርሃን አድማሱ ጀንበሬ ሌላውን ተውና ከትህትናቸው መካከል የሚታወቀው እኔ እንዲህ ነኝ እኔ የሚል የለም፣ ግላው የለም። እንደው እኔ የሚል ምንኛ ቤተክርስቲያን ብሎ መግለጽ እኔ በጣም ትሁት ናቸው። በጣም ትሁት እና እንደው የሚታወቀው ኋላ በሶስተኛ ደረጃ የምገልጸው ሆኖ የሚታወቀው አሁን ማንም የማያውቀው ብዙ ሰው የማያውቀው አንድ መጽሐፍ አለ በቤተክርስቲያን የጻፉት ግን ማንም የማያውቀው ምናልባት እሳቸው የጻፉትን መጽሐፍ እንኳን ጽፎ ሌላ ሰው ነው እየተጠቀመበት ያለ ዛልተሞ ገሌ ያሳተመው እየተባለ ለምሳሌ በቤተክርስቲያን የሌለ እጅግ የሚገርም መጽሐፈ ግጻዊ ይባላል። ቤተክርስቲያኗ የምትመራበት መርከብ ነው። ከዓመት እስከ ዓመት መዝሙሩ፣ ቅዳሴው፣ ምስባኩ አንድ አይነት ድምፅ በዓለም ያለች ቤተክርስቲያን አንድ አይነት ድምፅ አንድ አይነት መዝሙር እንዲሰማ ያደረጉ እሳቸው ናቸው። ሀቲ ቤተክርስቲያን የሚለውን ራሱ አስረውታል በስርዓት እና አሁን የሚያውቅላቸው የለም። መጽሐፈ ግጻዊ ምናልባት ሊቃውንቱ ያውቁታል። መጽሐፈ ግጻዊ ማን ጻፈው ቢባል እንዲህ በታሪክ ያነበብነውን መልአከ ብርሃን አድማሱ ጀንበሬ ናቸው። ግን አልተናገሩም። እሳቸው ጻፉት አላሉ። በስማቸው ይሄን ያክል መጽሐፍ ደግሞ በስም አለማድረግ በራሱ በስም አለማድረግ ያ ትንሽ መጽሐፍ ክታብ የምታክል ሞክረን ታችን ነው የምንለጥፈው። እሳቸው ግን እንደዚህ አላለ እና ልክ አረጋዊ መንፈሳዊ ሲገልጽ ከኃጢአተኛው የዚህ ሐራውያ ምንድን ብሎ የሚገልጸው ራሱ ሐራውያ ገዳም እንደዛ ከዛ የተገኘ ብለው አረጋዊ መንፈሳዊ ሲጽፉት እንደዛ ብለው እንደገለጹ ልክ መልአከ ብርሃን አድማሱ ጀንበሬ ቤተክርስቲያንን ያህል እመቤት መልአከ ብርሃን አድማሱ ጀንበሬ ግጻዊ የጻፈላት ትባላለች ብለው ጽፈው ግን በስማቸው አሰልፍ ግን አሁን መጽሐፈ ግጻዊ ተመልካቾቻችን ስትመለከቱ ዛልተሞ ገሌ ያሳተመው የጻፈው ይላል። ግን የጻፉት እሳቸው ናቸው። ይሄ ምንድነው? ትህትና ነው። መጽሐፍ ጽፎ እንዲኮ ሊቅነት አሁን እንግዲህ አንድ ሰው በአንድ በኩል ሊቅ ሊሆን ይችላል። የእሳቸው ሊቅነት ግን በቅዳሴውም ሊቅ ናቸው። ቅዳሴው 14ቱን ቅዳሴ ከመዝሙሩ ጋር ባቋቋሙ በሌላውም ሊቅ ናቸው። ዛሬ መዝሙሩ የትኛው መዝሙርና ከማን ወንጌል ጋር በትርጓሜ ነው። አራቱ ወንጌልን እንታመም ሲነቁን 4 ጊዜ ነው አሉ የተማሩት እየከለ ለመረካብ ከጸዋ ቀለም ተማይራት ያሰርተው ጊዜያት በጣም ጠጣር ቀለም ካገኘ 12 ጊዜ መላልሰህ ተማረው እንደተባለው እንዲያርገው 4 ጊዜ 4 ወንጌልን ተምረዋል። ሌሎችም መጻሕፍቱን ተምረዋል። ትህትናቸው በዚህ ይታወቃል። ሶስተኛ ሊቅነት መልአከ ብርሃን አድማሱ ጀንበሬ በጣም ሊቅ የሚባለው የሚገልጿቸው እነ ዮሐንስ አፈወርቅ እነ ቅዱስ ቄርሎስ አይነት ሊቅነት ያላቸው በጣም የሚታወቁበት ከባድ የሆኑ ትርጓሜዎችን ሄደው ቦግ ማለት እና ሊቃውንቱ በጣም ሲጠጥርባቸው እስቲ መልአከ ብርሃን አድማሱ ጀንበሬ እንጠይቃቸው ነው። የጠጠረ ቀለም ተራውን ነገር አይተረጉሙት። በጣም የጠጠረውን ቀለም ሄደው መስኮት ነው ይወጡ እስኪ እንጠይቃቸው ምን ይሉ ነበር። እና እዚህ በአዲስ አበባ በጃንሆይ ጊዜ በጾመ ማርያም ውዳሴ ማርያም እና ቅዳሴ ማርያም በሰሙነ ሕማማት ኪዳን ትምህርት በዐቢይ ጾም መዝሙረ ዳዊት ይተረጉሙ እና ባታ ላይ ተቀጥረው እያሉ የመጀመሪያ ጊዜ መጋቢ ምስጢር የሚለው ስም ራሱ የማዕረግ ሲሰጣቸው የመጀመሪያው ገና መጋቢ ምስጢር ሲባሉ ስማቸውና ግብራቸው የተዋሃደላቸው ይደነቅ ነበር። ሊቃውንቱ አተረጓጎማቸው የአንደበታቸው ስሉነት ሹመቱም እድለኛ ነበረ።
ዛሬ ማንም ሊጠራበት የዛሬ ጊዜ ስም የማዕረግ ስም ብርቅ ነው። ከሰውየው ይልቅ ሹመቱ ከሰውየው ላይ ወደቆ ከእሳቸው ላይ ድለኛ ነው ይባል ነበር። እሳቸውስ ምንም ድንቅ አይደለም መጋቢ ስትል ይባሉ፣ ግን ሹመቱ የታደለ ነው። ዛሬ እኛ ላይ መውደቁ ላይ ጋር እና ከእሳቸው ላይ መጀመሪያ በጎ ነገር በእሳቸው ስለተሟሸ መጀመሪያ ስለተሟሸ ጥሩ ነው እና እንዲህ ነበሩ። ሊቅ የሚባለው ነበርና ወደ 5 መጻሕፍት አሉ። የመጀመሪያው ገና የመጀመሪያ ጊዜ ያዘጋጁት የበገና መዝሙር የሚል የጸሎት መጽሐፍ ነበር። የበገና መዝሙር ሁለተኛ ይሄ ግጻዊ የሚባለው ነው፣ ራሳቸው የጻፉት ግጻዊ የሚባለው አሁን ያለው የእሳቸው መጽሐፍ ነው። ሶስተኛ ዛሬ በአዲስ አበባ መንበረ መንግስት ቅዱስ ገብርኤል ላይ ቀሌምንጦስና ጻፈ ኪዳን ጽፈው ራሳቸው የጻፉት አለ እዚሁ አዲስ አበባ ላይ ዛሬ ማለት። አራተኛ ኮኮ ሃይማኖት የሚባለው፣ አምስተኛ መርሎታ የሚባለው የኢትዮጵያ ከፍተኛ ዳኛ ሳሉ በጃንሆይ ጊዜ መርሎታ አይኒ የሚባለው ፍትህርት እንዲሰፍን ሰው ሲፈርድ እንዴት አድርጎ መስፈር እንዳለበት የጻፉት መርሎታ ነው። መጨረሻ ላይ ስድስተኛው ዝክረ ሊቃውንት የሚባለውን አዘጋጅተው 20 ዓመት የደከሙበት መጨረሻ ላይ ሳያሳትሙት በ1962 ዓመተ ምህረት ከዚህ ዓለም ድካም አረፉ ማለት ነው። ስድስተኛውን መጽሐፍ ሌሎች ያሳትሙታል፣ ግን ያዘጋጁት እሳቸው ናቸው። ስለዚህ ብዙ ጽፈዋቸው ከትናቸው ብዛት የተነሳ ጽፈዋቸው ያስቀምጧቸው ማነውቃቸው ብዙ መጽሐፍ አሉ። በነገራችን እየጻፉ ያስቀምጧቸው ዘተጽፈ ማህባት ከኃጢአተኛው የተጻፈ እያሉ ያስቀምጧቸው ብዙ መጽሐፍ የሚታወቁ ግን እነዚህ ናቸው እና በሊቅነታቸው በሶስተኛ ደረጃ በሊቅነታቸው ታወቃሉ። በአራተኛ ደረጃ በትህትና አሁን በነገራችን ላይ በጣም ተቃራኒ ናቸው። ሊቅ ሆኖ ትዕቢት ደግሞ ከኔ የበለጠ ምን አለ የሚባል ምን መንፈስ ያደርበታል። እሳቸው ግን በጣም ትሁት ነበሩ። ብቃቱ ስላለ ሊቅነታቸው በህይወት የሚገለጽ ነው። ትሁት ነበሩ፣ በጣም ትህትና ማለት እና እነዚህ የተካተቱላቸው የተሟሉላቸው ታላቅ ሊቅ ናቸውና እኔ መጻሕፍትን የሚገልጹበት የሚተረጉበት መንገድ እንዳለ ሆኖ በቅኔ ደግሞ የተለዩ ናቸው። እንግዲህ በዛው አጋጣሚ ሀገራዊ ወኔያቸው፣ ስለ ሀገር ፍቅራቸው፣ ሃይማኖት ይሁንም አይሁንም ላለው ለሌለውም እንደ ኢትዮጵያዊነት የሚለው በጣም የሚገልጹበት መንገድ ልዩ ነበር። ለምሳሌ በጣሊያን ወረራ ጊዜ ቢቸና ጊዮርጊስ ላይ እዛ ቁጭ ብለው ቅኔ እያስተማሩ እና ጣሊያን መጥቶ ሲወር ነበረ ይዘለቀ በዛ በሰው ማበራ ጸሎት የሚያደርጉላቸው ስለ ሀገር አምላካችን እግዚአብሔር ሆይ ሀገራችን ጠብቃት ጸሎት ያደርጉ እና በጣም ክፉ እንዳይሰሩ ይመክሯቸው ያስተምሯቸው። በቤተ መንግስት ያሉት ስለ ሀገር ፍቅር እንጂ ሰው እንዳይበድሉ ስለ ሀገር ስለ ኢትዮጵያ ግን ራሳቸውን አሳልፈው ስለ ኢትዮጵያ ስለ እውነት ማለት እና በዚህ ሁኔታ ያሉ ቅኔን የሚገልጹበት መንገድ የተለየ ነበር። ቅኔን የሚገልጹበት እንዲሁ እኔ አሁን በእውነት እያንዳንዱን ሲገልጡት በጣም አዲስ ነው። ደግሞ ሰው ሲያብራሩት ደግሞ የእውነት አሁን ሊቅነት እንዳለ ሆኖ በጣም ቤተክርስቲያን የምትቸገርበት ቅድስና ደግሞ ትትናንም ሊቅነትንም ቅድስናንም እንደዚህ አይነት ተደራርበው ሁሉ ቤቱን የሰራባቸው ሊቅ ናቸው። መጽሐፋቸው መድሎተ አሚን ሚዛን ነው። እሳቸውም የሊቅ ሚዛን ናቸው። ስራቸውን የመጽሐፉን ስም መልአክ የወጣው ነው የሚመስለው። መልአክ እውነት እኮ ሲጽፉ ሰዎች ሲጽፉ ስላዩ ሳይሆን ለቤተክርስቲያን ምን ጎደሎ አላት ብለው ጎደሎ ለመሙላት ለመናፈቃኑ የሚሰጡበት ምላሽ ለዛቸው ትትናቸው ሲሉ እኮ አሁን ለመናፈቃን ሁሉ የሚሰጡት አሁን እኛ ቶሎ ቁጣ ነው የሚለን መናፈቅ ስናይ እንደው በፍቅር ከመሳብ ይልቅ ያለውንም ያላለውንም ድርምስምስ አድርጎ ማስቀየሙ ይበዛል። እሳቸው ግን ራሳቸውን ስለሚያውቁት ለመናፈቁ የሚሰጡት ስም አጠራሩ ራሱ አንቱ የሚሉበት መንገድ ነው። አንቱ ይያሉ ለሰው የሚሰጡበት እና በቃለ እግዚአብሔር ነው እንጂ የሚያሸንፉት በሌላ በኃይለ ቃል አይደለም። ጠቅሰው መጽሐፉ እንዲህ ይልባል ብለው ጠቅሰው በስርዓት በፍቅር ነው። በፍቅር ሊቅነታቸውን መናፍቃኑ ራሱ እየመሰከሩ መስክረው ማለት ሊቅነታቸው እንግዲህ መስማጸር ነው የጠላት ምስክር ወጭም የታመነ ነው። ወዳጅ እንደው ቢመሰከር ያስደንቃል። ሊቅነታቸውን እየመሰከሩላቸው ብዙ መናፍቃን
ይናገራል። አሁን ይሄ ቅኔው ግን በጣም የሚገርም ነው። እግዚአብሔርን ነው ሞገቱት እኮ ሞገቱታ ባይቶ ነብር እግዚአብሔር ፈርሃ። እስኪ ያብራሩልን። አይዞህ ባይቶ ነብር እግዚአብሔር ፈርሃ እንደው ማይባል ነገር እኮ ነው የሚመስለው ሲያስቡ። ብቻውን እግዚአብሔር ብቻውን መኖር ብቻውን መቀመጥ ፈራ። እግዚአብሔርን ፈራ። እግዚአብሔርን ፈራ ነው። ግን ምስጢር ነው እና ምን ያለው ነው አምስ ማለማንካ ዓለሙ የሚባል ሰው አለ። ዓለም የሚባል አንተ ዓለም ተነስ ብለው ከመኝታው ከሰከሱት። ለምን ከተባለ እግዚአብሔር ብቻውን መቀመጥ ስለፈራ። አሁን የገለጹበት በሰውኛ ዘይቤ ነው ይባላል። የሰውኛ ዘይቤ ይባላል። መጻሕፍት የተጻፉት በነገራችን ላይ ተመልካቾቻችን እግዚአብሔር ተጸጸተ ይላል። ይሄን አደረገ በሰውኛ ዘይቤ ካልተጻፈ ይለኛ ሊገባን አይችልም። ግልጽ እንዲሆን ማለት እና መምህራን ሲተረጉሙ ግን ያቃኑታል። አሁን በእግዚአብሔር እንዲህ ሆኖ ኑሮ አይደለም እንዲህ አይነት ነገር ኑሮ አይደለም ብለው ይተረጉሙታል እንዲገባ። በዘፈቀደ የሚባለው እኮ ለዛ ነው የሚገለጽ ራሱ በወደደ ካልሆነ በቀር እግዚአብሔርን ማየት የሚችል ግን አባቶቻችን ቅዱሳን ሲበቁ በሚወዱት መንገድ ወይም እሱ በሚወደው መንገድ ይገለጻል እና እግዚአብሔር ብቻውን መኖር ፈራ አሉ። አሁን ብቻውን ምንድነው አሁን ፈርቶ መፍራቱን የገለጹበት በሰውኛ ዘይቤ ነው። በሰውኛ ሰው ሲፈራ ወንድሙን አባቱን ልጁን ባካብረኝ ብሎ ይቀሰቅሳል በሰውኛ ዘይቤ ነው። ወርቁ ግን ዓለምን እግዚአብሔር የፈጠረበት ለምንድነው ነው ዋናው ለምንድነው አሁን ምንድነው በቅዳሴው አለ አይደለም እግዚአብሔር ንጉሱ ድንቅ ማለት ብሎ የሚጠቀሰው ዓለም ሳይፈጠር እግዚአብሔር ንጉስ ነበር። አንድነቱም በሶስትነቱም ነበር። ግን ምስጋናው ምስጉን ነበር። ዓለም ምስጉን ነው። ባይሪው ያመሰግነው ነበር። ግን ምንድነው ብቻውን መመስገን ግን አልፈለገም። አያችሁ አሁን ይሄ ነው ብቻውን መኖር ፈራ። ሁሉም ይወርስለት ለሱ ብሎ ሳይሆን ለኛ ብሎ። በነገራችን ላይ ተመልካቾቻችን መጽሐፍ እግዚአብሔር ይህን አደረገ ይህን ሆነ ይላል። ለምሳሌ ዓለምን ፈጠረ ሲባል ለምን ነው የፈጠረው? ለሱ አይደለም ለኛ ነው። ትክክል ነው። ለኛ ወውቱ ሰበመን ነበር ይላል። ጳውሎስ እሱ ባያምኑትም የታመነ ነው። ለእናንተ ይለይላችሁ ይላል። ተርጓሚ ያስተርጉ ባናምነው የታመነ ስራዎች ሁሉ እግዚአብሔር የሚሰራቸው ለኛ ነው እንጂ ለሱ ምንድነው? ይሄን ሲገልጹ ሊቃውንቱ ቅዱስ ኤፍሬም ሕፃን ተወልደ ለነ ነው ይላል። ወልድ ተወለደ ለነ ነው ይላል። ለኛ ሁሉ ሰውም ሲሆን ለኛ፣ መከራ ሲቀበል ለኛ፣ ሲሞትም ለኛ፣ ሁሉም ነገር ለኛ ለሱም አይደለም ለኛ ነው። ዓለምን የፈጠረው እንዲህ ብቻዬ ገዥ ሆኜ እንዴት ቀራል? እኔ ባይሪ ገዥ በሆነ የጸጋ ገዥ ደግሞ ሌላ ሰው ብቻውን ገዥ እንዲሆን ግን ብቻውን ተመስገኝ እንዲሆን አልፈለገም። የባህሪ ቢሆንም የእርሱ ግን ሰው ንግበር ሰበብ አራያነ በመልካችን እንደ ምሳሌያችን በመልክ የሚለው የሚታየው ምንም የሰው አካል ግዙፍ የእግዚአብሔር አካል ረቂቅ ቢሆንም ያን አራያ የሚለው ግን እሱ የባህሪ ገዢ እኛ የጸጋ ገዢ እሱ የባህሪ ንጉስ እኛ የጸጋ ንጉስ ረሰይኩ አምላክ ወደ ፈርዖን እንዳለው እሱ የፈርዖን አምላክ አደረኩ ገዢ እንደማለት የሙሴ እግዚአብሔር እንደዛ እንደገለጸ እና እግዚአብሔር ብቻውን መኖር አልፈለገም። ብቻውን መመስገን አልፈለገም። እግዚአብሔር ምቀኛ አይደለም። በነገራችን ላይ በእውነት አሁን ሰው ብቻውን መደነቅ ብቻውን መመስገን ብቻውን ሊቅ መባል ነው የሚፈልገው። እንደዛ ነው የሚፈልገው። እግዚአብሔር ግን አይደለም። ብቻውን መኖር አልፈለገም ማለት ብቻውን መመስገን ብቻውን ክብር መባል አልፈለገም። ሰው በቃ ክብሩን ለሌላ ማውረስ የመለኮቱ ተሳታፊዎች አደረጋችሁ ከደንቅ ክርስቲያኖስ የመለኮቱ ተሳታፊ አደረገ። አሁን ብቻውን መቀመጥ አልፈለገም። ስላልፈለገ ፈራ። ስለፈራ ቀሰቀሰ። ዓለምን የፈጠረው ለዚህ ነው ለምስጋና። አሁን ፈጠረው እንላለን። አሁን እግዚአብሔር መመስገን ነው ምንድነው? የሚመሰገን እኮ ምስጋና የሌለው ሰው ነው አይደል? እሱ ግን ምስጋና ለባህሪው ነው። ሰባቲው ዘባህ ወዳሲው ያው አይደል? ከራሱ ነው። ከራሱ ያለን ሰው ያለውን ብዙ ከሀብት ንብረት ያለውን ሰው የራሱን ሰጥቶ ቢሰጡት ምንድነው የሚጠቅመው? ምንም። ስለዚህ የራሱ ነው። ለምስጋና ሲባል ሰው እግዚአብሔር እኮ ሰውን የፈጠረው ለምስጋና እንዲያመሰግኑ ፈልጉ አይደለም። ለኛ ነው እግዚአብሔርን አሁን የምናመሰግነው ሁሉ ነገር የምናመልከው መመለክ ስለሚገባው መመስገን ስለሚገባው እንጂ ለእሱ አይደለም። እና እግዚአብሔርን ለዚህ
እንዴት ለምን ፈጠረ ዓለምን ፈጠረ ብለን ስናስብ ለምስጋና ሰውን ለመጥቀም የፈጠረውን ዓለም ሲገልጹ ባይቲቶ ነቢረ እግዚአብሔር ፈራ እግዚአብሔር ብቻውን መቀመጥ ፈራ ምን ያህልዎ ነዋን ስመ ዓለም አንቃ ዓለሙን ተነስ ብሎ ካለመኖር ጥረውን ፍጥረት ቀሰቀሰው ብሎ ዓለምን መፍጠር አስረድቷል። ይሄ አንደኛው ነው። መልካም እንዲያው አሁን ቅድም እሱም የሚገልጹበት እግዚአብሔር ያከብርልን በእውነት በጉባኤ ቤት ቋንቋ የሚገለጥበት መንገድ ለሰው ጆሮ ቅርብ የሆነ እንደው ለእግዚአብሔርም ክብሩን የሚገልጽ ንግግር ነው እየተጠቀሙ ያሉት። እውነት ለመናገር በሰው ሰውኛ ዘይቤ ነው የተነገረ የሚለውን ይህን ሁሉ ለሰው ይጠቅማል። እግዚአብሔር ተጸጸተ ሲባል ለሰው እንዲገባው ሁሉን ነገር ሰው ወደሱ ማደግ ሳይችል ሲቀር ወደ ታን ትልልቅ ባለስልጣንም ቢሆን እኮ ህፃናት ጋር ሲያወራ እየተኮላተፈ ያወራል። ለህፃኑ ይዛላል በልኩ። በጣም ጥሩ። በጣም ሰምና ወርቁን ራሱ የሚገልጡበት አሁን ሰምና ወርቅ አለው ቅኔ እነዚህ አሁን ግጥም ያቀርቡ የስነ ጽሁፍ ባለሙያዎች ምናምን በጣም ነው የሚጠቅማቸው። እንታ ሰሎሞን እንደቀላል ይታያል። ይሄንን በደንብ ሁኔታውን አወዳደቁን ምስጢር የሚጠቀሙበትን ነገር ሲሉ አይምሮአቸው ብሩህ ይሆንና የሚሄዱበት መንገድ ያገኛሉ። ዝግ የነበረው አይምሮ ክፍት ይሆንላቸዋልና ሰምና ወርቁ የሚያስቀምጡበት መንገድ ሰምና ወርቅ ምንድነው ብለው ራሳቸው መላከ ብርሃን አድማሱ ጀንበሬ ሲናገሩ እዚህ የጌዲዮን እንጽዋትን የመሰለ የተናገረበት አለ። እንጽዋት ተሰብስበው ሄደው በለስ ንገሽ ወይ ንገሽ ያሏት ምናምን በሚለው ሰምና ወርቅ ማለት እንዲህ ነው ይላሉ። በጣም ነገስቱም ላይ ያለ ትርጓሜ ወንጌልም ላይ ያለው ምንድነው አቃኒ ለአከት ነው አበጾ ቄድሮስ አቦሎ እንዴት ትኩኖ ቢሲት እግዚአብሔር ይስጥልን እንጂ ችፍርግ ያላቅማ ወደ ዘግባው ጠየቀች ልጅን ለልጅ ብላ የሚሉት ያውን በጣም እንደው ድፍን አለ። በመጽሐፍ ቅዱስ እንዴት እንደመጣ ነው ያለው። አሁን ማህበራዊ ኑሮውን ነው አሁን ሰው አሁን ይሄ ልጅን ለልጅ የሚለው በቀን ቤታቸው ይሄ ባለዳባ ከባለዳባ ባለካባ ከባለካባ ባለሽሮ ከባለሽሮ ባለዶሮ ከባለዶሮ የሚለው የትርጓሜ ባህል በትክክል እኔ በጣም ነው የሚገርመኝና ያንን ያቺ እንደው ዝግባን ጠየቀች ፍርግ የሚለው ባቅም መኖር ያላቅም ክንድ ምንድነው ጥንቸል ነው እንዳልበሳጨዋለሁ ወላ ተተርትራ ሞተች ይባላል። ሰው እንደ ምኑ ሳይሆን እንደ ጎረቤት ሳይሆን እንደ ቤቱ ባቅም መኖር በልክ መኖር ባለው ሰው አሁን ብዙ ሰዎች እንዳላቋርጠውት እንጂ የሰው ስጦታ ስለ ሁሉ ጸጋው ዘዘዚ አፋይል ይያራስ ትክክል እኮ ነው። እኔ መቼም እዚህ በኋላ መቼም እርፍ ነቅንቄ ወፈራርቄ አልኖርም ማለት መቼም በተሰጠኝ ይቻው ባርዋት ትክክል በተመሳሳይ ምን ጥያቄ ነው? በዚህ ባለበት በየራስ መኖር እንጂ የገለጹበት ምስጢር ነው። በየጸጋው ሊኖር ማለት ነው። እስኪ እንትን ይሄ ዛምላኬ ወደ አሁን ይህ ጉባኤ ቃና አንስተናል። ወደ ዛምላኬ እንድና እስኪ ያስታውሱት ይሆን ይሄ ፊደላቱን ይሄ በፊደላቱ የተቀኙትን ቅኔሱን እስኪ ቢነግሩ። በጣም የሚገርም ነው። በፊደል መላከ ብርሃን አድማሱ ጀምሮ የተመልኮቾቻችን በፊደል ምስጢረ ሥላሴን ገልጸውታል። በፊደል ሶስት አለ ሀሌታው ሐመሩሃና ብዙሃን ሶስት ብዙ ሁሉ አንድ ይበቃል ይላል። ይቀነስ በጣም ምስጢሩ ራሱን የቻለ ፊደል ራሱን የቻለ ቀመር አለማወቅ ደግ እንደሽ ያናግራል። እንደዛ ከሆነ እና በምስጢረ ሥላሴን በፊደል በሶስቱ ሶስቱን አካላት የገለጹበት ግን ይደንቀኛል። ምን አሉ መሰላችሁ ተመልካቾቻችን? ለበውነ አብ ትስስተ ገጽከ በሃ አዎ ለበውነ አብ ትስስተ ገጽከ በሃ ዋህድናከ ምስለ ትስልስትከ ዘጠየቅነ ከሃ እንበለ ሰለስቱ ገጻት አምጣና አልቦ ብዙሃ ለተርጉሙ ነው እንዴ ምን ለበውነ አብ ትስልስተ ገጽከ በሃ አብ ሆይ እግዚአብሔር አብን ነው። አብ ሆይ እግዚአብሔር አብ ሆይ በሃ ትስልስተ ገጽከ የአካል ሶስትነትህን በአካል ሶስት መሆንህን በሃ ተረዳ አውቅ አለውና ዋህድናከ ምስለ ትስልስትከ ዘጠየቅነ ከሃ የጠየቅን ሰዎች ከሃ የጠየቅን ሰዎች ዋህድናከ ምስለ
አንድነት ግን ከሶስትነት ጋር እንዴት ነው ብለን አንድነቱ ሶስትነቱ እንዴት ነው ብለን ለጠየቅ ሰዎች ከሀ ለጠየቅን ሰዎች ለእኛ የጠየቅን ሰዎች አወቅነ በሀ በገጽ ሶስት መሆን ግን አወቅነ። እንዴት ካላችሁኝ እንበለ ሰለስቱ ገጻት አምጣና አልቦ ብዙሃ ያለ ሶስት ሀ ብዙሃ የለምና ብዙሃ የለም ያለ ሶስት እንበለ ሰለስቱ ገጻት ያለ ሶስቱ አካላት ሶስቱ ከሀ ውጭ ከሶስቱ ሀ ውጭ ብዙሃ የለምና በእነዚህ ሶስትነት ነው። አሁን ይሄ ቀጥታ የምስጢረ ሥላሴ ትምህርት ከአምስቱ አዕማደ ምስጢር አንዱ መጀመሪያው ስነ ፍጥረት የገለጹበት መጀመሪያ ስነ ፍጥረት ይሄ ደግሞ ምስጢረ ሥላሴ በጣም የሚገርም እኮ ነው። አሁን እንግዲህ ሀ ስንት ሀ አለ? ሶስት ሀ ሲጠራ ግን አንድ ነው። ሀ ምናልባት በድምጸት የሚለያዩበት ጊዜ አለ። በድምጸተኛ በተለምዶ ሐመሩሃንም ብዙሃኑሃንም ሀሌተውሃንም ዝም ብለን ሀ እንለዋለን ግን ይለያል። በድምጸት ይለያል። አጻጻፍም ደረጃ ስንጽፍ በአጻጻፍ ደረጃ ይለያል። የራሱ ሀሌተውሃ እንዴት እንደሆነ ግን ሀ ነው መቼ የሚባለው። ይሄ ሀ ብሎ በአንድ ሀ መጠራቱ አንድነቱን ስንጽፍ ግን ሀሌተውሃ አጻጻፉ የተለየ፣ ሐመሩሃ አጻጻፉ የተለየ፣ ብዙሃኑሃ አጻጻፉ የተለየ ነው። በአካል የተለዩ መሆናቸውን ሥላሴ በአካል የተለዩ መሆናቸውን በዚህ ያስረዳል። ሥላሴንም በስም በግብር በአካል የተለዩ ብለን በባህሪ ህልውና በአገዛዝ አንድ ምንልበት እንግዲህ በእውነት በሃ ሲል በሃ ሚል እንዴት አደር የሚለው ግዙ ራሱ በሃ ሚላል አይደል? በሃ ሚለው ይሄ እንዳለ ያዝ። ግን በሃ ብሎ ሲጻፍ ሀሌተውሃን በሃ ብሎ ለመጻፍ በሃ በልዋ እንዴት አደራችሁ ብሏ ስንል በሃ ስንል በብለን ሀሌተውሃን ነው የምንጽፈው። በሃ ዋይና ከስልስት ዘጠየቅነ ከሃ ስንል ደግሞ ከሃ ወዜ ወዲያ ወዲህ ከሃ ስንል ደግሞ ሐመሩሃ እንበለ ሰለስቱ ገጻት ስም አምጣ ነው ማለት ብዙሃ ማለት ብዙ እጅግ እንደማለት ነው። ሲጻፍ ግን ብዙሃ ብላ ብዙሃኑሃ የምትጻፍበትን ገልጸው ሶስት የተለያዩ ሀ ግን በድምጸት አንድ ቃል ሀ ብለን እንደምንጠራቸው በስም በግብር በአካል ሶስት አካላተ ሥላሴ ግን ደግሞ አንድ ሀ ብለን በፊደል በድምጻችን ሀ ብለን እንደምንጠራው በመለኮት በአገዛዝ በስም አንድ መሆናቸውን ሥላሴ ነው። አሁን ከዚህ የበለጠ ሊቅ የሚባሉ ከዚህ የበለጠ አሁን እኔ እኮ ደግሞ ሰው በሚያውቀው አሁን ሀ ምን የሚሉት ያውቃል። ሰው በሚያውቃቸው በእነዚህ በጣም አጭር ግልጽ በሆኑ ነገሮች ላይ ያን ያክል ሰፊ የሆነ የሥላሴ እንደ ውቅያኖስ የበዛ ምስጢር በዚህ ልክ መግለጽ መቻል በፊደል ለሰው ሁሉ ቅርብ በማድረግ በጣም እና ይገርመኛል። ሳስበው ደግሞ ተጨማሪ አለ እንዳለ እዚሁ አሁን ለምሳሌ ይሄ ይወልድ አሁን ምናልባት አሁን ብዙሃኑሃ ሐመሩሃ ሀሌተሃ የሚለውን ምንጠቀምበት መንገድ አለ። በእያንዳንዱ ብለን ስንጽፍ ሀብታም ብለን ስንጽፍ እንደዚህ ምንጠቀምበት። ስለዚህ ይህንን ፊደሉ ከአንዱ የተቀላቀለ አይደለም። የሆነ ነገር እናንሳ። መልካም ምናውቀው በጣም ምናውቀው አሁን ስለ ፊደል እንደው በዚሁም ተመልካቾቻችን ፊደል ልጆቻችን ስናስተምር በተለይ የአብነት ትምህርት ቤቱ ላይ ማተኮራለን። ፊደል የምታስተምር ፊደል ቀርጻ ያስተማረች ኢትዮጵያ ኦርቶዶክስ ተዋሕዶ እንዴ እኮ ኤቢሲዲ ኤ ብሎ አፕል ቢ ብሎ ቦል ብሎ ማስተማር እንደ ዓለም ዕውቀት ይያዛል እንጂ እንደ መንፈሳዊ ዕውቀት ሰው ዕውቀት ባለው በነገራችን ይቀርታ አንድና ብዙ ሴትና ወንድ ሩቅና ቅርብ እንኳን መለየት ማይችል ደካማ ነው በጣም። ሀ ስትል እኮ ቤተክርስቲያን ሀ ስትል ገና ሀ ምንድነው እግዚአብሔር መኖር ሀልወቱ ብላ የምታስተምርና በፊደል ላይ ሀልወቱ ለእግዚአብሔር ሀ ማለት በጣም ይገርም ነው። ሀ ማለት እግዚአብሔር ዓለሙን የፈጠረ እኔን የፈጠረ እግዚአብሔር አለ ማለት ነው ብሎ ገና የምታስተምር መጀመሪያ ፊደል ሀልወቱ እግዚአብሔር አለ እና ፊደል ሲጻፍ ጥንቃቄ ማድረግ አለበት። የተነገረው ትንቢት የተቆጠረው ሱባኤ ላይ እንደደረሰ የታወቀበት አባቶቻችን የሚያውቁበት በፊደሉ ነው። አንድ ፊደል ልክ አለው፣ ቀመር አለው። ያ ፊደል ተለያይቶ ከተጻፈ ጊዜው መቼ እንደሆነ ማወቅ ይቻላል በፊደሉ እና ሲጻፍ እየራሱ አለው። እንዳውን የእርሶት አሁን መምህር ቃለ ጽድቅ መጋቢ ብሎ ዮሐንስ መምህር ቃለ ጽድቅ
አዩት አሁን ይሄ መምህር የሚባለው የታወቀ ስለሆነ ሁሉ ይጻፍ ይችላል። ግን ሐመሮሃ ብሎ ቢጻፍ ምንድን ሊሆን ይችላል? መምህር ቢለው ሐመሮሃ ብሎ ቢጻፍ ምን ሆነ ይጻፍ ይችላል? ሐሌታው ሀብዞ ብሎ ቢጻፍ ምን ሆነ ይችላል? አሁን እንደው እዚህ ላይ እናንሳ። መምህር ሐሌታው ከሆነ የሚያስተምር አስተማሪ እንደማለት ነው። በይሄ ሐመሮሃ ከሆነ ግን ሚራራ ምህረት ሚራራ አዛኝ ሚሉን ትኩረት በጣም ይገርማል። እዚህ ውዳሴ ማርያም ትርጓሜያችን ላይ ራስ እኮ እዚህ ሰዓሊና አይኑ አኖ ያሉ እንደሆነ ሚሉ አልፈው አኖ ያሉ እንደሆነ ትርጉሙ እንዲህ የተለያየ ትርጉም በእነዚህ አዎች የተለያየ ትርጉም ሰዓለ ለመነና ሰዓለ ሳለ ይለያል። ሰዓለ ለመነ ሲል ሳቱ አይኑ ሳይሆን አልፈው ለመነ ሲል ደግሞ ሳይ ሲል ደግሞ ሰም ይለያያል አም ይለያያል። ሳይብን በልቡናችን ምንለው ሰም ይለያያል አም ይለያያል። ንጉሱ ሰዓለ ሲል ደግሞ አይኑ ሰዓሊ ሰዓሊ በስታት ንጉሱ አይኑ ሰዓሊ ሳይ ነው ገሪ ሳይ ነው ማለት ያንኑ ሰዓሊ ሲል አይኑ አብሮ ግዕዝ ነው። ሰዓሊ ከተባለ ግን ራው ነው። ለምሳሌ ብዙ ሰው እንደው አንዳንድ ጊዜ እንደሱ ባይሆን ሲባል ሰው ግራ ይጋባልና የተናቁ ይመስላል። ለምሳሌ ጸሐፊ እንላለን። ጸሐፊ ሲባል አሁን እንዴት ነው በየትኛው ሀ ነው የሚጻፍ? እንዳለ ሆኖ ሐሌታው ሀና ይሁን ሐመሮሃ እንደሆነ ይታወቃል። ግን ጸሐፊ ሲባል ሐሌታው ሀ አለመሆኑ ቢታወቅም ሐመሮሃ ነው። ግን ራቡ ነው ግዙ ነው ሲባል ራቡ ነው። ጸሐፊ ራቡ ነው መሆን ያለበት። ለምን ጸሐፈ ምንድነው ሳልስ ቅጽል ምንለው አለ አራፋን የዘራች ግዙ ከሆነ ግን ይበላሻል። ለጀመሪያው ከሆነ አንድ ትልቅ መምህርም እኮ ፀሐይ የሚለውን የጸና አደናግሯቸው ፊደል አስተካክሎ ባለ መጽሐፍ መጥሪያ ሲሰጣቸው እኔ አልተጠራሁም ብለው ከሰዋላ አልተጠራሁ የኔን ስም አላወቃችሁትም ብለዋል አሉ። ይሄን ያክል ነው የሚያስቆጣቸው ሊቃውንቱ። አሁን ሲያዩት ትንሽ ነገር ይመስላል፣ ግን በጣም ትልቅ ተፋልሶ ነው። በጣም ጥሩ ነው ያብራሩት። አመት ሲባል ሁለት አይነት ትርጉም አለ። አመት አገልጋይ የሚል አለበት። አመት ደግሞ የአመት ምሕረት እንለዋለን። አመት ምሕረት አመት አለ ምን ነው አገልጋይ ሲል አመት ሲል አይኑ ሳይሆን አልፈው ነው። አመተ ምሕረት ሲባል ደግሞ አይኑ ይጻፋል። አይኑ በዓል ዛሬ አሁን የተሰየ በዓል ነው። በዓል ሲጻፍ አይኑ ይጻፋል። ደግሞ በዓል ሆኖ ጣዖት ይሆናል። በጣም የሚገርመው ነው ሳይሆን ደግሞ ጣዖት ሲሆን አልፈው ከሆነ ጣዖት ይላል። ጣዖት ነው። በዓል አንድ ድምጸት ኑሮት በጣም ጥሩ እንኳን ለበዓለ ትንሣኤ ያደረሳችሁ ሲል አሁን አንዱ ሰው ለበዓለ ትንሣኤ ያደረሳችሁ ብሎ ቢጽፍ አልፈውና ቢጽፍ እንኳን ለጣዖት በዓል ያደረሳችሁ በጣም ትልቅ በጣም ጥንቃቄ መደረግ አለበት። እና መላከ ብርሃናት አድማሱ ጀንበሬ ያስተማሩ ቅኔ ይኖራቸው ይሆን በዚህ ዙሪያ ከፊደላቱ አንፃር በተጨማሪ? በጣም ጥሩ ትዝ አለኝ። ሌላ ቅኔ ያላችሁ ስላሴ እንዲህ አሉ። ራብዓት እለ ሃሃሃ ዘምስለ አሃት ይሆን አዋልደ ግዕዝ ሔዋን በአብያት ይሆን ይንበራ ይሁራ አብያተ እሙን ነገረ ይጥራ ወንዘ ይሰማ ዘንተ እመከመ ዝሰከራ ወነገረ ሐሰት አስተባራ እስፍንቱ አብያት ለተመስበራ ወእስፍንቱ ዘሰተ ደብተራ ምን ማለት ነው? ለማለት እንዲመች ራብዓት እለ ሃሃሃ ሶስት ጊዜ እለ ሃሃሃ ሶስት ግዕዝ አለ፣ ሶስት ራብዓ አለ። ራብዓት እናንተ በአራተኛ ደረጃ የምትገኙ አራተኛ ክፍል ተማሪዎች እንደማለት የአራተኛ ደረጃ አራተኛ ክፍል ተማሪዎች እናንተ ሶስቱ ሐሌታው ራብኡ ብዙሃኑ ሐመሮሃ ራብኡ ብዙሃኑ ራብኡ እናንተ ዘምስለ እነዚህ ነው በሩቆች ነው። እነዚህ ዘምስለ አአት ይሆን ደግሞ ሁለት ግዕዝ አለ፣ ሁለት ራብዓ አለ አይደል? ዘምስለ አአት ይሆን ከእህቶቻቸው ከአና ከአይኑ ካልፈው አና ከአይኑ ራብ ከእህቶቻቸው ጋራ አዋልደ ግዕዝ ሔዋን
የግዕዝ የመጀመሪያው የሔዋን ልጆች የመጀመሪያው የግዕዝ የሔዋን ልጆች ግዕዝን ሔዋን የመጀመሪያ ስለሆነ ግዕዝ ሔዋን ምን ብለው ጠሯት? ሔዋን ግዕዝ አላት። ሰው ሰምና ወርቅ ሲሰራ አንድ ላይ ብቻ ይሰራል። እነዚህ ከመጀመሪያ እስከ መጨረሻ ነው የሚሰሩ። አዋልደ ግዕዝ ሔዋን የግዕዝ የመጀመሪያው የሔዋን ልጆች እነዚያ አሉ በአብያት ይሆን ይነበራ በየቤታቸው ይቀመጡ ቁጭ ብለው ይኖራሉ። በየቤታቸው ይሁራ አብያተ መሆን ነገር ለማመላለስ ነገር ለመፍጠር ወደ እናታቸው ቤት አይመላለሱ ሳይሄዱ ቁጭ ብለው የሚገርም እኮ ነው። በጣም ይገርማል። ወደ እናታቸው ወደ ግዕዝ ወደዛ ቤት አይሄዱ። ወደዛ ግዕዝ በግዕዙ ቤት ቅኔ በግዕዙ ሀ ከተደረገ በግዕዙ ሀ ነው መዝለቅ ያለበት። ራቡ አይጨመርም ነው። ወደ እናታቸው ወደ ግዕዝ ቤት አይሄዱ። በራሳቸው ቤት እነዚህ ከፍ ከፍ ያሉ ቤት የያዙ ናቸው እና እንዲህ ያደረገኝ አንዳንድ ሴቶች አሉ አይደለም ነገር የሚያመላለስ እንዲህ ያደረገ እንደዛ ያደርጉ እዛ መጨረሻ ላይ ወንዘ ይሰማ ዘንተም አመ ከመዘሰከ ይሄንን ሳይሰሙ እንዲህ ባደረጉ ጊዜ ወነገር ሐሰት አስተዋራ የሐሰት ነገር ባመላለሱ ጊዜ እስፍንቱ አብያት ለተመዝበራ የፈረሰው ቤት ስንቱ ነው? የሳተው ደብተራ ስንቱ ነው? ይገርማል። እጅግ በጣም ይገርማል። እና አሁን ዘመን ትንሣኤ ነው። ክርስቶስ ወልዶ እኮ አይደለም በበጎ ተርጎውና ለሴቶች መጀመሪያ ትንሣኤው ሄደ። ለዜና ሚዲያ በጣም የዛን ጊዜ እንደ ሚዲያ በጣም ነገር ተሮ የሚያዳርሱ ሴቶች ናቸው። እውነት እኮ ፈጣን ናቸው። ለበጎ ነገር ቁም ነገር እነሱ ካሉት ወዲያ ያዳርሱታል። ወዲያው በፍጥነት እንደው እንደሚሰበከው በሌሊቱ ሳይፈሩ በዚያ በትኩስ መቃብር ሲመላለሱ ሲያድሩ የተገለጸላቸው እንደው ድካማቸውን አይቶ ቢሆንም ግን በጣም መጀመሪያ ነገሩ እንዲሆነ ለማለት ነገር ለማዳረስ ታም ሚዲያ ነው በቃ የሚገልጻቸው በትክክል። አዎ ሚዲያ አሁን ዘመናውን ዓለምን አንድ መንደር የሚያደርጋት ያ እንደዚያ ማለት እና ኢየሩሳሌም እንኳን እንደ ማርያም ናት የበቃቻት እኮ ስንት ነው የሰበኩት እነሱ እና ስንት የተፈረሰ ለበጎም ሲሆን ለበጎም ነገር ናቸው ለመስራትም እነሱ ወስፈንተ ዘሰተ ደብተራ ይገርም እኮ ነው። ወደቅ በሴቶች ተነሳ የሚባለው ስለዚህ በሔዋን ከታችን በእመቤታችን ትንሣኤያችን ለበጎም ለክፉም ነገር ስንቱ የተፈረሳልና ሴት ያመጣው ነገር ይባላል አይላለም። ብዙ ቤት ፈረሰ። ብዙ ደግሞ ደብተራ የሚለው በሁለት ነገር ነው የተጠቀሙበት። በላቀራና ተመጽቶ አና አዋቂ ብለው የሚለው ደግሞ እንግዲህ በዛም ሲባል ሰው ካይን ካየ ደግሞ ሌላ ስለሚኖር ብዙም ደግሞ ይስታል ድቀት ያገኘው ትክክል ነው። በዚያ ነው የገለጹበት እና ስንቱ አብያት ለተመዝበራ ወስንቱ ዘስተደብተራ ስንቱ ቤት ፈረሰ ስንቱ ደብተራ ሳተና እንዲህ ብለው በየቤታቸው ይቀመጡ። እንግዲህ ሊቃውንቱ ላይ በጣም ጥንቃቄ የሚደረጉ ቅኔ ስናደርግ በግዕዙ ከጀመር በግዕዙ መጨረስ፣ በራቡ ከጀመር በራቡ መጨረስ እንዳለ ነው። መልአከ ብርሃናት አድማሱ ጀምሬ አይደለም በግዕዝና በራብ ማፋለስ ይቀርና ሐሌታዋ ከሆነ በሐሌታዋ መዝለቅን፣ አመሮሃ ከሆነ በአመሮሃ መዝለቅን፣ ብዙሃኗ ከሆነ በብዙሃኑ ባንድ መዝለቅን ይመርጣል። ጥንቁቅ ናቸው። በጣም ጥንቁቅ ይገርማል። አንዳንድ ቅኔ እኮ ይሄድና ሁለት ቤት በኋላ ሌላ ደግሞ ይፈርሳል። የፊደላትን አለመረዳት በትክክል እና እንዲህ ብለው ገልጸውታል። ሥላሴ ሆነ በጣም ይገርማል በእውነት ሰው የሚገልጹበት መንገድ በሙቀተ መንፈስ ቅዱስ ደስ በሚል ሁኔታ ነው። የእሳቸውንም ክብር የሚገልጽ ሐሳቦች ቅኔዎች ነው የተነሱ ያሉ። ምስጢረ ሥላሴን፣ ስነ ፍጥረትን፣ ፊደላትን ተመልክተናል። ሰምና ወርቅ እንዴት እንደሆነም ተመልክተናል። እስኪ ለዚህ ሁሉ ማልበሻ የሚሆን አንድ ቅኔ እንጨምርና መርሃ ግብራችን በዚህ ቅኔ እንዘጋዋለን። እንግዲህ ጉባኤ ቃና መነሻውን ተናግረናል። ዘአምላኬ ያለ ሥላሴም አንስተናል። አሁን ደግሞ መወድስ የሚባለውን እናንሳና የመጨረሻ እናደርገዋለን። ይሄም የእሳቸው ቅኔ ነውና በጣም ደስ የሚል ቅኔ ነው። እምና አውሬ በጋ አለ ማቀበ የሚለው መወድስ አለና ይሄንን እስኪ ያብራሩልን። የሚገርም ነው። ይሄን ቅኔ በነገራችን ላይ በጣም ሳስበው ሁልጊዜ ይገርመኛል። አሁን የሚገልጹበት መልአከ ብርሃናት አድማሱ ጀምሬ
ቅኔን ከምስጢረ ሥላሴ ከምስጢረ ሥጋዌ ጋር ሲገልጹ በጣም ይደንቅ ነው። እንደነ ዮሐንስ አፈወርቅ እንደነ ቅዱስ ዮሐንስ አፈወርቅና እንደነ ቅዱስ ቄርሎስ ሊቅ የምንላቸው እንደዚህ ነው። እና እሱ ቅኔ የሚደንቅ ቅኔ ነው። ይህን ቅኔ አይተው ዛሬ የሚደረገውን ቅኔ የምናደርገውን ቅኔ ሳይ በጣም እደነግጣለሁ በእውነት። እና ምን ማፋዊ በጋ ለማከበ ኖላዊ አዳጋ አይላት እንቲሩናው ወምን ትውቱ ለዘይታከበ ማፋዊ ማቀቦ ያል ማቀበ ውቱስ ነው የበለው ለአቤት ነው ወመረዩ ይበለው ሰው ይሰይቶ ወርቅ ለዘይ ይበልክ ያው ዛላለም ላይ ለዓለም ወላለም ይሩት ሰውረባ ለኖላዊ ነጥታው በበትረ መስቀል ድራቀ ማፋዊ ያባዲው እንታለ ደግሞ ያሰት ይዘያል ለስጋው ወመን ገፋ ይወስ ለዘመጣ መንገድ ይሄ በጣም ቁልጭ አለ እኮ ብሩህ የሆነ ወንጌል ነው። እስኪ ከዳር ጀምረው እያንዳንዱን እንትን እየፈቱ ማብራሪያ ይሰጥ የሚገርም ነው። እሺ ማፋዊ በጋ ለማቀበ ኖላዊ አባግ አይላፍ ምን ይሆናው አይላፍ የበዙ ብዙ የሚሆኑ የበጎች እረኛ በጎችን ማፋዊ በጋ በግ ከተኩላ ከቀበሩ ከአውሬ አፍ ቢጠብቀው ምን ትውቱ ይርምናው ደግነቱ ምንድነው? ምን ይደንቃል? ማን ቸር እንዴት ሊያሰኝ ይችላል? ቸርነቱ የት ላይ ነው? ወምን ትውቱ ለዘይታከበው ረባው ለዘይታከበው ለሚጠበቀው በግስ ጥቅሙ ምንድነው? የጠባቂው ቸርነት ለየተጠባቂ የበጉስ ጥቅሙ ምንድነው? በጎች በረኛ መጠበቃቸው ጥቅማቸው ምንድነው? የረኛውስ ምንድነው? የበጉስ ምንድነው? የረኛው ቸርነት ምንድነው? የበጉስ መጠበቅ እንደዛ ሆኖ ሲጠበቅ ማለት ምንድነው ጥቅሙ? ማፋሩ ድራቀቦ ከተኩላ ከቀበሮ ከአውሬ አፍ ከጠበቀው በኋላ ወጡስ ነው ይበልዋል ይከማ እሱ የጠበቀውን በግ እንዳውሬው ይበላዋል። እንዳውሬው አውሬ ነው ሲጠብቀው የቆየ ግን አውሬ ይሆንበታል። ራስ አውሬ ይሆንበት በዓል ሲደርስ ወኮነ ከማባግ ዘይጠብቁ ተንሳየ ለልደት እንደሚያርባቸው በጎች ነው። ለካን የበግረኛው በሚጠብቅ ለራሱ ብሎ ነው አይ ቅድም ለነ ያሉት ለዚያ የበግረኛው በጎች የሚጠብቅ ለራሱ ጥቅም ነው። ለራሱ አንድም ሽጦ ለዋጋ እንትን ይላል ያመጣዋል። ቀጥሎ ወመለዩ ይበለው አዩ ስመይ ሰይቶ በወርቅ ለዘይ ይበልክ ያው እሱ እንኳን እንደው እንግዲህ የትንሳኤ በሚያርዳለ ያርዳው ይበዛል ከተብሎ አብዛኛው ያርዳል። ያርዳው ይበዛል ግን ደግሞ ሌላም በግ ሊኖረው ይችላል ተጨማሪ ባይኖረው እንኳን ከቸገረው ባይበለው እንኳን እሱ በደሮ በጉን ሽጦ ሊሆን ይችላል። ያው የሀገራችን ገበሬም እኮ ነጭ ጤፍ ለከተማ ሽጦ እሱ ወቀሎ ነው የሚበላው እና ልክ ይሄ ነጋዴው ብዙ ወስያለ ወደ ብር ቅቤ ሽጦ ምንድነው አባንዳባ ሲናገሩ ቅቤ ሽጣችሁ ዘይት ትገዛላችሁ ማር ሽጣችሁ ስኳር ትገዛላችሁ። በጣም ይገርማል በእውነት እና እሱ ባይበለው እንኳን ለሚበለው በወርቅ ይሸጠዋል። በወርቅ ይሸጠዋል ወይ ይበላዋል ወይ ለሚበላው አሳልፎ ይሸጠዋል። እንደሱ ወይ ይበላዋል ወይ ለሚበላው አሳልፎ ይሰጠዋል አሉ። ይሄም እንደዚህ ስለሆነ ምን ይደነቃል? የበጉስ ምን ይጠቅመዋል አሉ። ሂሩትሰ ወረባ ለኖላዊ ይልካው በጣም ይገርማል በእውነት በጣም ቸርነት የእረኛችን ቸርነት የሚባለው የኛም ጥቅም የሚባለው ግን የጌታ ትጋቱ ነው አለ። የጌታ ትጋቱ ነው። በበትረ መስቀል ድራቀበ ማፋሩ ያባብዩ በመስቀል በትር በጎቹን ከአውሬ አፍ ከጠበቀ በኋላ አምጣለ ደግሞ ያሰቲን ዘይያበልስ ስጋውን እያበላ ደሙን ያጠጣልና ቸርነት ማለት ይሄ ነው አለ። ስጋውን እያበላ ደሙን ያጠጣልና ቸርነት ማለት ይሄ ነው። መጠቀም ማለትም እንዲህ ነው። የጌታ የእረኛችን ቸርነት መባል ቸር ነው የሚባለው ይሄ ነው። ምንድነው በዮሐንስ ወንጌል ምዕራፍ 10 ላይ ያለው ወኖ ነው ይሰሄል የቱን ሶ ቢዛባ ቸረኛ ቸር ጠባቂ ለበጎቹ ራሱን አሳልፎ ይሰጣል። አዎ አነው ኖላዊ በጣም ይገርም እኮ ነው። በቃ ቸር ማለት ይሄ ነው። ለሰውነቱን ለበጎቹ አሳልፎ የሚሰጥ ቸር ይሄ ነው ቸር ማለት። የሚገርመው ደግሞ በጣም የሚገርመኝ ደሙን እያጠጣ ስጋውን እያበላ ደሙን እያጠጣ አሁን ይሄ የሚደንቀኝ ነገር ይሄ ነው። የሚያበላው ራሱ ነው ግን ደግሞ የሚበላው ራሱ
ይገርማል። ራሱ እኮ እያበላ ግን የሚበላ ደግሞ ራሱ የሚያጠጣ እሱ ነው፣ የሚጠጣ እሱ ነው። ተለውጦ በግ ይሆናል። በጣም ይገርማል እኮ በጣም ቢበላ ደግሞ ማያልቅ ስጋ ቢጠላ ማያልቅ ደም ለዘላለም ሁልጊዜ የሚኖር ዝም ብሎ ሲበላ ሲጠጣ የሚኖር እኔ በጣም መኑ ዘሬ መራዊ ሰማያዊ የሚለው ምን በሰርጉ ቀን ራሱን የሰዋ ሙሽራ ያየ ማን ነው የሚባለው? በሰርጉ ቀን አሁን የሰርግ ወቅት ነው እንግዲህ ነው። በሰርጉ ቀን እንደው ራሱን አርዶ አወራ ሚዜዎች ተጠርተው ራሱን አወራዱ ያቀረበ ሙሽራ ማን ነው ብሎ የተገለጸ ደግሞ የሚያጠጣ ስጋውን የሚያበላ ይሄ ነው ቸርነት ማለት። ደግሞ የማያልቅ የሚሰዋው ራሱ ተቀባዩም ራሱ መስዋዕቱም ራሱ እንደተባለ መስዋዕት ተከፋዩ ራሱ እንዲህ እስካሁን እያበላ ደሙን የሚያጠጣ እንዲህ የሚያደርግ ነው ቸር ጠባቂ የሚባል። እዛ በኋላ ወመንግላፋ ጀወጾ ለዘመሰ መንገድ ወደ እሱ ከመጣ በኋላ ወደ ዳር ያወጡ አሳልፎ ይሰጠው ከአንድ ጊዜ በክርስቶስ ክርስቲያን ተብሎ አንድ ጊዜ እስመ ክርስትና ተወልድና ከተሰጠው በኋላ ወደ አውጥቶ ይሰጠው በንስሐ ይቀበለዋል። ቸር ነው እግዚአብሔር። በእውነት ኃጢአት እንኳን ብንሰራ በንስሐ ጋር ይቀበላል። ወደ ዳር አሳልፎ ይሰጠው እግዚአብሔር። በእውነት እንዲያ የመጣውን በሙሉ እንዲህ ነበርክ እንዲያ ነበርክ ሳይ አይልም፣ ሁሉንም ይቀበላል። ወንጌል እኮ ነው፣ ወንጌል ነው። ይቀኔ ማለት ራሱ በጣም ይከብዳል። በጣም ቸርነት የሚባለው ነው። አሁን ሰዎች አንዳ የሆነ ሰው የማንወደው የበደለን ሰው ሲመጣብን እሱ ፊት መቀመጥም አንወድም አይደል? መድኃኒዓለም እግዚአብሔር ግን እንዲህ አይደለም። ቸር ጠባቂው ግን እንዲህ አይደለም። ከመጣ በኋላ ክፉ እንኳን ቢሆን ወደ ያሳልፈው የሰጠው ብሎ የጌታን ቸርነትና የኛን ጥቅም በበጎች እረኛና በበጎች መታረድ እንዲያደርገው ምስጢረ ሥጋዌን ምስጢረ ቁርባንን ምስጢረ ሥላሴን በደንብ አድርገው ማስረድተውናል። እንግዲህ እኔታ በጣም ነው በወንድ በተለይ መወድሱን በደንብ ነው የገለጹልን። ያው ትምህርተ ኖሎት ለቤተ ክርስቲያን ምን አይነት እንደሆነ በደንብ የሚያብራራ ቅኔ ነው። ማፋሩዬ የሚለው ደራቀ በሚለውን አራዊት የሚለው መናፍቃንን ከሃዲያን እንደነዚህ ያሉት ምዕመናን ከዚህ ሁሉ የክደት ጉዞ የሚጠብቅ ቤተ ክርስቲያን ምዕመኗን መጠቀም ያለባት ለጥቅሟ ሳይሆን ለመጥቀም እንደሆነ ክርስቶስ የእረኞች ራስ ክርስቶስ በአጭር ቅኔ በሚመስል ወንጌሉን በጥቅሉ የገለጠበትን በደንብ ነው ያብራሩልን። እንግዲህ በጣም ብዙ ነገር ማለት ይቻላል። ለአድማጩም እንዳይረዝምበት በሌላ መርሃ ግብር እንመለሳለን። ቀጣይ ነው ተከታታይ ሳምንታዊ አድርገን ነው የምናስካ መርሃ ግብር እንመጣለን። በስተመጨረሻ እንግዲህ ሰው የሚሉት ነገር ካለ በእኔ በኩል ያለውን ጨርሻለሁና እሺ፣ አመሰግናለሁ። ተመልካቾቻችን እንግዲህ በመጨረሻ ማስተላለፍ የሚፈልገው መልእክት አንደኛ ቅኔ መማር እንኳን ባንችል የቅኔ ምሁራንን መጠየቅና ያለንን ዕውቀት ማስፋት ብንችል ሊቃውንት እንዲህ ይላሉ። እንደው በተለይ መጋቤ ሐዲስ እሸቱ አለማየሁ ቅኔ ያላወቀ ሰው አማኝ ሊሆን ይችላል፣ አሳማኝ ሊሆን ይችላል እና ቅኔን ሳይማሩ መጽሐፍ ማወቅ አይቻልም። መርሆ መጽሐፍ አሁን ቅኔን ሳያውቁ ሳይገኙ የመጽሐፍ መምህር ላይ መጽሐፍ ተምሬያለሁ ማለት በጣም ከባድ አይቻልም። እና በተለይ መጽሐፍ ለመማር ለማንበብ ሆነ ቅኔ በደንብ መማር ብንችል መጀመሪያ መልእክቴ ነው። በሁለተኛ ደረጃ ሊቃውንት ማወቅ ለመላከ ብርሃናት አድማሱ ጀምሬ እነማን ናቸው የሚለውን ማወቅ መጻሕፍቶቻቸው አሉ እሱ ላይ እኔንም እየገዙ ማለት እንደው በተለይ መጻሕፍትን ከተነሱትን አንባቢ መሆን ጥሩ ነው። ማንበብ ሰው ከቀን 4-3 ጊዜ እየበላ ግን ቢያንስ በቀን ትንሽ አንድ ምዕራፍ 2 ምዕራፍ ማንበብ አለበት የሚል መልእክት አለ። ቅኔ ሀገርን፣ ሃይማኖትን፣ ቤተክርስቲያንን፣ ማንነትን ማወቅ ስለሚቻል ሊቃውንትን ብናውቅ የተሻለ ነገር ይሆናል። ቅኔ ብንማር እንዲሁ አሁን ቴክኖሎጂው ጥሩ ስለሆነ የቅኔ መምህራን በየቦታችን ስላሉ ሳንሰንፍ ከመምህራን ብንጠይቅ መርሆ መጻሕፍት መክፈቻ ቁልፍ ስለሆነ ብንማር ብንጠይቅ መማር መላከ ብርሃናት አድማሱ ጀምሬ እስኪሞቱ ድረስ እየተማሩ ነው የሞቱት እና አንድ ሊቅ ምን እየበላው ልማር ነው ሲላቸው ምን እየበላ ልትደነቁሩ ነው አሉት ይባላል። እና መማር ሁልጊዜ መማር ጥሩ ነው የሚል መልእክት አለኝ። አመሰግናለሁ። እጅግ አድርገን እናመሰግናለን መጋቤ ምስጢራት። በእውነቱ በጣም ሰፊ ማብራሪያ ነው የሰጡን። እንግዲህ እጅግ የተወደዳችሁ የአሽማል ሚዲያ ቤተሰቦቻችን ይህ ሚዲያ እንደሚታወቀው ቤተክርስቲያን አሉኝ የምትላቸው አንጧ ሀብቶቿ ትልልቅ ሊቃውንት የሚቀርቡበት ነው። እነ መጋቤ ሐዲስ እሸቱ
እነ ሊቀ አእላፍ የኔታ ቅዱስ እነ የኔታ ማይበል እንደነ የኔታ መጋቤ ምስጢር ያሉ ሌሎችም ትልልቅ ሊቃውንትን በማቅረብ ነው የሚታወቀው። በዚህ መካከል የቤተ ክርስቲያኗን ማንነት በመረዳት በባለቤትነት እንድትቀጥሉና ይህ መርሃ ግብራችን ሳምንታዊ አድርገን የምናስቀጥለው አንዱ ዘርፍ ነው። ኮሜንታችሁን ባለመሰሰት እንዲሆንልን እንዲያይሆንልን በማለት በልግስና አስቀምጡ። የተሰማችሁን የታያችሁን በዚህ መልኩ እንቀጥላለን ማለት ነው። እንግዲህ መጋቤ ምስጢራት ሰሎሞን በዚህ ወቅት በአዲሱ መጽሐፍ ጽፈዋል። 13ቱ ሕማማት በትርጓሜ የሚል አዲስ መጽሐፍ ገና 2 ሳምንት እንኳን በቅጡ አይሞላውም። በጣም ብርቱ የሆነ መጽሐፍ ነውና ይህንን መጽሐፍ ገዝታችሁ ያው ከንግግራቸው መረዳት ይቻላል። እሳቸውም ሲናገሩ በመግቢያቸው የመጽሐፉን ማንነት ለማወቅ ባለቤቱን ጸሐፊውን ብለው እንደተናገሩት እንግዲህ በንግግራቸው ማወቅ ይቻላልና 13ቱ የጌታ ሕማማት በትርጓሜ ምንድነው የሚለውን በእውነት ብዙ በዛም በየደጁ ከተጻፉ ጥቃቅን መጽሐፎች ላይ ከመድከም የቤተ ክርስቲያን ሊቃውንት ምን አሉ የሚለውን በመውሰድ ሊቃውንትን በማበረታታት ወደ ሌላ ጽሑፍም እንዲሸጋገሩ በማድረግ መግፋት ስለሆነ መጽሐፉን እየገዛችሁ ተጠቀሙ። በተከታታይ እንደነዚህ አይነት የቅኔ መርሃ ግብሮችን ሳምንታዊ አድርገን እናቀርባለን። ይህንን እስከ መጨረሻው ድረስ በመከታተል ባለቤት እንድትሆኑ እያሳሰው መርሃ ግብራችን ከዚህ ላይ ይዘጋለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ይስጥልን።